ባለትዳር ነኝ። ካገባው 1 አመቴ ነው። በጣም የምወዳት ስር ሚዜም የሆነችልኝ ጓደኛ አለችኝ። ጓደኛዬ ነች። አብረን ረጅም ጊዜ ጓደኛሞች ነን። በዚህ ላይ ደግሞ ሚዜም ነበረች። ብዙ ጊዜ ከኔ ጋር አንለያይም። አብዛኛው ሰው እንደውም እህትሽ ነች እንዴ ሁሉ ይሉኛል። እኔም ማውላለሁኝ። ያው በስጋ ባንዋለድም ግን ከእህት በላይ ናት እላለሁኝ። በጣም ብዙ ጊዜ ቀንም ስትልም አንዳንድ ቀን እኔ ጋር ታድራለች። በጣም ነው የምንዋደደው። ከመዋደዳችን የተነሳ እኛ ሰፈር ቤት ፈልጌላት እኛ ሰፈር እንድትገባ አድርጌያለሁ። ሰፈር እንዳትርቅ ብዬ ማለት ነው። ባለቤቴም በጣም ነው የሚወዳት። እንደውም ብዙ ጊዜ ምን ነው ሊሆን አንዳንድ ቀን ከቀረች ምን ነው ቀረች፣ ለምን ቀረች፣ ምን ነው ጠፋች በጣም ነው የሚለኝ ደጋግሞ ማለት ነው። እና አንድ ቀን አመማት። ምን ሆንሽ ነው ምናምን ስላት አይ ዝም ብዬ ምናምን አለችኝ። እንዲህ ያለ ቀናቶች ወራቶች መጡ። የሆነ ቀን ሰውነቷ በጣም ጨመረብኝ። ምን ሆንሽ ነው ውዴ ምናምን አልኳት ስላት አይ እንጃ ምን እንደሆንኩኝ ይሄ ነገር ኪሎሽ እየጨመረ ነው መቀነስ አለብሽ። አረ ሰውነትሽ ተበላሸ፣ ቅርጽሽ ተበላሸ አልኳት። እሺ አጥፋለሁ ስፖርት ሰራለሁ አለችኝ። እኔም እሺ ምናምን አልኳትና ዝም አልኳት። ግን ቀን አይቀርምና የሆነ ቀን ሆዷ በጣም ገፋብኝ። ጓደኛዬ ምንድነው ሆድሽ አረጋሽ እንዴ አልኳት። እንደ ቀልድ ነበር። እሷም ድንገት ነው ካውፋ መልጣት አው አለችኝ። እንዴ ከምርሽ ነው እንዴ ምናምን አልኳት ሰላት አው አለችኝና ድንገት ደግሞ ወደ ራሷ ተመለሰችና አይ ስልሽ ምናምን አለች። ንገረኛ ተዋሽኝ ምናምን አልኳት ሰላት በቃ በጣም ስላስጨነኳት አው አለችኝ። እንዴ ጓደኛ መቻሽ እኔም ማላቀው ጓደኛ ኬት ማለት ባለትዳር አይደለችም፣ ቦይፍሬንድም የፍቅረኛም የላትም እና ኬት መጣ ምናምን ብዬ ግራ ገባኝና ኬት መጥቶ ነው ማለት አልገባኝም፣ ለምን አትነግሪኝም አልኳት ስላት ሃይ ነግርሻለሁ ብዬ እኮ ያው የሆነ ጀምሬ ነበር፣ ግን ያው ነግርሻለሁ ብዬ ነገ ዛሬ እያልኩኝ ሳልነግርሽ ይቅርታ ምናምን አለችኝ። እኔም እሺ በቃ አላስጨንቃትም ብዬ በቃ ነገሮችን አቆምኩኝና ግን አስታውቀኝ እሺ ፕሮግራም ላድርግ የሆነ ነገር ላድርግ ምሳ ላዘጋጅ ወይስ እራት አንድ ቀን ላዘጋጅና ተጣሪዋልሽ ታስታውቂኛለሽ አልኳት ስላት እሺ ነገ ዛሬ ለስራ ፊልድ ወጥቶ ነው ምናምን ያለችኝ ተሸፋፍናለች ማለት ነው። እሺ ምናምን አልኳትና እኔም ጫና ላደርግልባት አልፈለኩም። እርግዝናው ለካ በጣም የቆየ ነው ስለማያስታውቅባት እንጂ በጣም ገፍቶ ነበር እና ከተወሰነ ወራት እኔ ካወኩኝ ከተወሰነ ወራት በኋላ 3 ወር 4 ወር በኋላ ወለደች። እና ስትወልድም እኔ እንግዲህ እንደ ቤተሰቦቿም ሩቅ ስለነበሩ እንደ እህት ሆኜ አረስኳት እና ቤቴ እሷ ጋር እዚህ እያልኩኝ እየተመላለስኩኝ ቆንጆ አድርጌ አረስኳት። አንድ ቀን ቤት ቁጭ ብዬ ድንገት የባለቤቴ ስልክ ላይ ቴክስት ገባ። ከዛን ሻወር እየወሰደ ነበርና ስልኩን አንስቼ ቼክ ሳደርግ ማሬ እኔም ልጅህም ናፈቅንኮ ምን ነው ቀረ የሚል ቴክስት ነበር። ማመን የከበደኝ ስልክ ቁጥሩን ሳይ የሷ ነው፣ ስሙ ግን በሌላ ስም ነበር የተያዘው እና ምንም አላልኩኝም። ጸጥ ብዬ ዝም አልኩኝ፣ ቁጭ አረኩኝ እና ሲወጣ እንደወጣ ስልኩን ቼክ አደረገ፣ ቴክስቱን አየ። እኔ መጣው አንዴ ቆይ ወዴ የሆነ ቦታ መሄድ አለብኝ ብዬው ወጣውን ቀድሜው የሆነ ቦታ ተደብቄ ሳይ እሱም ኳላዬ ተከትሎ ወጣና እሷ ጋር ገባ። እጅ ከፍንጅ ያስኳቸው። ጓደኛዬ የምወዳት የቅርቤ ብዙ ነገር ሳማክራትና ስንመካከር የነበረችው ጓደኛዬ አብሮ አደጌ የባሌ ቅምጥ ነበረች። ከሱ ነው የወለደችው። ምን ላድርግ አንድ